አቅባቡየ ከመ ይሳት በልሳኔ አንደበቴን እጠብቃለሁ፣ አፌን እጠብቃለሁ። መዝሙረኛው ልበ አምላክ ዳዊት በመዝሙር 38 ቁጥር 1 ላይ እንዲህ ይለናል፣ አንደበቴን እጠብቃለሁ፣ አፌን እጠብቃለሁ ይላል። አንደበት እሳት ነው ይላል። ደግሞ አንደበት እሳት ነው። አባ አጋቶን የተባለ አንድ አባት በአንድ ወቅት በየዋህነት በደግነት ወንድም አማቾች ወይም ደግሞ ጓደኛና ጓደኛሞች ያው እንደምናውቀው ሁሉም የተገኘው ከአዳም ነው። እንዳለመታደል ሆኖ ከአንድ አዳም ተገኝተን አንዱ አሳዳጅ፣ ሌላው ተሰዳጅ፣ አንዱ በይ፣ አንዱ ተመልካች፣ አንዱ ባለ ጊዜ ሌላ ጊዜ የሌለው አንዱ ኗሪ ሌላኛው አኗኗሪ ሆነን እንኖርባታለን። ቅዱስ ጳውሎስ ለጢሞቴዎስ የነገረው ብዙ ጊዜ እናስተውለው። ወንዘ ንበጽሕ ውስተ ዓለም ምንተ ኢያምጻእነ፣ ወደዚህ ዓለም ስንመጣ ያመጣ ነው የለም። ስልጣን ይዞ የመጣ ብር ይዞ የመጣ ገንዘብ ይዞ የመጣ የለም። ሀብት ይዞ የመጣ የለም። ሁሉም ራቁቱን ተወልዶ በአዋላጆች ነጠላ የለበሰ ጨርቅ የለበሰ እራፊ የለበሰ ነው ሁሉ። ወንዘ ነሐውር ማለት ምንተን እንወስድ፣ ከዚህ ዓለምም ወደዚያኛው ዓለም የምንወስደ የለም። ምናልባት በሳጥን ልንቀበር እንችላለን። መቃብር ቤት ሊሰራ ይችላል። ሐውልት ሊሰራ ይችላል። ሰዎች እንዲህ ሊያደርጉ ይችላል። ግን ስንመጣም ራቁታችን ነው የመጣነው፣ ስንሄድም ራቁታችን ነው ማለት። ስንወለድ ከእናታችን ማህፀን ሰዎች አዲስ ጨርቅ ይዘው ነው የተቀበሉልን። ስንሄድም በ3 ክንድ ጨርቅ ተገንዘን ነው የምንሄደው። ይቻለም ግን አንዱን በይ፣ አንዱን ተመልካች፣ አንዱን ኗሪ፣ ሌላኛውን አኗኗሪ፣ አንዱን ሀብታም፣ አንዱን ድሃ አድርጋናለች። እና በዚህ ውስጥ ላይ አንደበት መልካምነትም መጥፎነትም አለው። ጠብቀን ስንናገር የእግዚአብሔር ልጆች መሆናችንን ይናገራል። እንደመጣልን ስንናገር ደግሞ ሌላ ኃይል በእኛ ላይ እንዳለ ይናገራል። ልበ አምላክ ዳዊት እቤ አቀባሁ ከመ ይሳት በልሳኔ፣ በአንደበቴ እንዳልስት አፌን እጠብቃለሁ፣ አንደበቴን እጠብቃለሁ፣ ንግግሬን እጠብቃለሁ አለ እና አባ አጋቶን አንድ ወጣትና አንድ ወጣት ተጣልተው አንዱ በአንዱ ላይ ድንጋይ ወርሮ ይሄዳል። ከኋላ የሚከተለው አባ በዚህ በኩል አንድ ሰው ሄደ፣ ሄዱ ትደርሱበታላችሁ ይላሉ። ሁለቱ አንዱን እያባረሩ ነው። የሄደበት ጠፍቷቸው ሲፈልጉ በዚህ ሄዶላችኋል ትደርሱበታላችሁ። ጥላቻ መሆኑን አለው። እየሮጡ ይሄዱና ያንን በድንጋይ ብለው ገደሉ። ሲሄዱ ሙቷል። ወይኔ አንደበቴን ብጠብቅ ብሎ ባልናገር ኖሮ ሰው አይሞትም ነበረ። የኔ አንደበት እንዳመጣ መናገሩ፣ ያየውን በመናገሩ እነሆ ሰው በደልኩኝ ብለው በአንደበት መናገር ሰውን የሚያስገድል ከሆነ፣ በአንደበት መናገር ሰውን የሚበድል ከሆነ፣ በአንደበት መናገር ሰውን የሚያሳዝን ከሆነ ለዘላለም አልናገር ብለው ድንጋይ ካፋቸው ላይ ቆረጡ። ድንጋይ ምግቡ ይባላል። ድንጋይ መዝጊያው ይባላል። ድንጋይ ተራሱ የሚባል ማን አለ? ያዕቆብ አለ። ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ እናቱ ከወንድም ጋር ተጣልተ ብትቀመጥ እሱ አንተን ይገላል፣ ከገደለም ይሰደዳል። በአንድ ቀን ሁለታችሁ ማጣት አልፈልግም እና ማድረግ የሚገባኝን ለአንተ መሆን የሚገባውን አድርጌያለሁ። አሁን ወደ ወንድሜ ወደ ላባ ወደ አጎት ሄዳለችና ላከችው። ስትልከው መንገድ ላይ መሸበትና ቤቴል የሚባል ቦታ ድንጋይ ተንተርሶ ቅጠል ለብሶ ተኛ ይላል። ድንጋይ ትራሱ ቅጠል ልብሱ ተብሏል፣ ያዕቆብ ማለት ነው። እና መጨረሻ ላይ ግን ምን አለ? ሰዎች አልጋ ላይ ተኝተው ትራስ ተንተርሰው ብርድ ልብስ ለብሰው መልካም ሕልም አያልሙ፣ መልካም አዳርም የላቸውም። እሱ ግን ቅጠል አንጥፎ ቅጠል ለብሶ ድንጋይ ተንተርሶ ከሰማይ እስከ ምድር መሰላል ተዘርግቶ አየ። መላእክት ሲወጡ ሲወርዱ ይመለከታል ማለት ነው። የማክሰኞ ውዳሴ ማርያም ቅዱስ ኤፍሬም አንቲ ውእቱ መሰላል ዘርአ ያዕቆብ ምድር ዘይበጽሕ እስከ ሰማይ። አንቺ አለ ያዕቆብ ያየሽ መሰላል ነሽ፣ ከመሬት እስከ ሰማይ የተዘረጋ መሰላል። ወመላእክተ እግዚአብሔር ያርጉ ይወርዱ፣ መላእክተ እግዚአብሔር የሚወጡበት የሚወርዱበት ያየሁት አለ። ይህንም ጌታ ለናትናኤል ተናግሮታል። አመንክ አለው። አምኛለሁ። ገና ወደፊት የሚበልጥ ታያለህ፣ ከሰማይ ሲወጡ ሲወርዱ ታያለህ።
ለናትናኤልም ጌታ ነግሮታልና ያዕቆብ ምን ተባለ? ድንጋይ ተንተርሶ ቅጠል አንጥፎ ቅጠል ለብሶ እየተገኘ እና ምን አለ? አላወቁም እንጂ ይሄ ቦታው ቤቴል ይባል የእግዚአብሔር ቦታ ነው። የማን? የእግዚአብሔር ቦታ ነው አለ። በዚያ ቤተክርስቲያን እንዲሰራ እና አጋቶን ምን አለ? መናገሬ አንደበቴን ባለመጠበቄ ሰው ሞታል። ወዳጆች እኛ አንደበታችን አፋችን ባለመጠበቃችን በእኛ ንግግር ብዙ ሰዎች አልቀዋል። እኛ አይምሯችን ባለማስተካከላችን ያገኘነውን በመናገራችን ብዙ ሰዎች በእኛ ተጎድተዋል። አሜሪካ ሲያይ ያለችው ኢትዮጵያ ወሬኛ የምትለው በወሬኛ ያልተጎዳ የለም። ብዙ ትዳር ተፈቷል። ብዙ ሰዎች ከስራ ተፈናቅለዋል። ብዙ ሰዎች ተሰደዋል። ብዙ ሰዎች ተቃጥለዋል። ብዙ ሰዎች ሀብታቸው ወድሞባቸዋል። ብዙ ሰዎች ልጆቻቸውን አጥተዋል። ብዙ ሰዎች በወሬኛ ምክንያት ሰዎች አፋቸውን ባለመጠበቃቸው ምክንያት እንዲህ አለሽ እንዲህ አለ ልጆች ያለ አሳዳጊ በትዳር ውስጥ የነበሩ ሰዎች በወሬኞች ምክንያት ትዳራቸውን ፈተው አንድ ልጅ ከእናት ጋር አንድ ልጅ ከአባት ጋር እናያለን። በሃይማኖታቸው ሰዎች ባነጋገራቸው ምክንያት ከሃይማኖታቸው ተሰደው ከሃይማኖታቸው ፈልሰው ብዙ ነገር እናያለን። ዳዊት ምን አለ? አንደበቴን እጠብቃለሁ አለ። እስኪ እንውሰደው። ሁለተኛ ሳሙኤል ምዕራፍ 11 እና 12 እንዲሁ ከዕለታት በአንድ ቀን ይላል ዳዊት ፍልስጤማውያን ጋር ጦርነት ሊጀምሩ ወታደሮችን ላካቸው፣ ደንበር እንዲጠብቁ ሀገር እንዲያስከብሩ። እሱ በሰገነት ሆነና አንዲት ሴት አየ። ቤርሳቤ ናት ይላል። ኦርዮ የሚባል የአንድ ወታደር ሚስት ናት። ሰራተኛ ጠራና ያቺ ሴት ማን ናት? እዚህ ላይ ነው እንግዲህ አፌን እጠብቃለሁ አለ። ምንድን ነው ሰውየው ልጁን ከጎረቤትና ወተት አምጣልኝ አለው። አባት ልጁን ማለት ነው። አምጣልኝ ነው ያለው እንጂ ስታመጣ ግን ገጥመሃል አለው። ከትእዛዙም ስተት አለ። የአባት ትእዛዝ ላይ ስተት አለ። ልጁን ሂድና ወተት አምጣ፣ ስታመጣ ግጠሙ ማለት ነበረበት። አላለው። ልጁ ሄደና ወተቱን ገዝቶ ሲመጣ ሻጩን ወተቱን ግጠሙ ማለት ነበረበት። አልተባለም። ልጁ ግን ይዞ ሲመጣ ማን ገባበት? ወተት የሚፈልግ ማን ነው? ድመትና ዝንብ ነው አይደል? የወተት ዝንብ ይባላል። ዝንቧ ዘለለችና ወተት ውስጥ ገባች። ሄደና ለአባቱ አባዬ አባዬ አለው። አቤት። ኧረ ወተቱ ውስጥ ዝንቧ ገባች አለ። ካልገጠምከውማ እንኳን ከወተቱ ካፍ ውስጥ ይገባል አለ ዝንቡ። አያችሁ። ስለዚህ ባልተገጠመ አንደበት የሚነገር ባልተቆጣጠርነው አንደበት የሚነገር ከባድ እና ዳዊት ምን አለ? የጠየቀው ጥያቄ ማናት አለና ጠየቀ። ቤርሳቤ ትባላለች። የማን? የኦርዮ። ጥሩልኝ አለ። ጥሩልኝ አለ። ተጠራሽ፣ መጣች። አሁን ልባ ማናት አለ። እቤ አቀባፉ ያለ አንደበቴን እጠብቃለሁ፣ በአንደበቴ እንዳልስት አፌን እጠብቃለሁ አለ። ማናት አለና ጠየቀ። በአንደበቱ ቤርሳቤ ነው። እንደቀጠለ አምጧት አለ። አያችሁ፣ ይጠራሻል ንጉሥ በሏት። በአንደበቱ ምን አላት? ማናት አለ። ቀጠለ። አምጧት አለ። ምን ብሎ አያት፣ ተመኛት፣ ተመለከታት። ማቴዎስ 5 ላይ ያየ የተመኘ አመነዘረ ነው የሚለው። መጀመሪያ አያት፣ ተመኛት። ከተመኘ በኋላ ምን አለ? ማናት አለ። ከዲት ናት፣ ቤርሳቤ ናት። ሂዱ አምጧት፣ ንገሯት፣ ንጉሱ ይፈልግሻል ብሏት። መጣች። የማን ሚስት ነሽ? የኦርዮ። ወደድኩሽ አላት። አይሆንም፣ ሊሆን አይገባም። አያችሁ፣ በአንደበቴ እንዳልስት ማለት ወደድኩሽ አለ። ባለትዳሯን ወደድኩሽ አለ። ነገረችው። የኔ ባል ጦርነት ላይ ነው ያለው፣ ወታደር፣ የተራ ወታደር ሚስት ነኝ፣ አንተ ንጉሥ ነህ። የአንድ ወታደር ሚስት ጋር ብተኛ ለአንተ ክብር አይሆንም፣ ልልናም አይሆንም፣ እንደውም ያስነቅፋል አለችው። እሱ ግን ምን አለ? አይሆንም አላት። ለዚህ ነው ምን አለ? እቤ አቀባፉ የከመይሳት በልሳኔ። አንተ በአንደበቴ እንዳልስት አፌን እጠብቃለሁ። በአንደበቱ ሳተ። ምን ብሎ? ነይ ብሎ፣ ምን ብሎ? ወደድኩሽ ብሎ፣ አፈቀርኩሽ ብሎ፣ ባለትዳሯን ማለት ነው። ለዚያው በቤቱ 100 ሴቶች እያሉ ማለት ነው። 100 ሴቶች 30 ሚስቶች 70 ዕቁባት በቤቱ ቁጭ ብለው 100 ሴት በቤቱ ቁጭ አድርጎ አንዷን ተመኛት፣ አናገራት። በዚህ ሳተ። ለዚህ ነው በአንደበቴ እንዳልስት አፌን እጠብቃለሁ አለ። ሰው
የሚበላውን ሰው የሚጠጣውን የሚለብሰው ሊጠብቀው ይችላል። በተለይ ደግሞ ወደፊት ለሚሆነው ነገር ሊጠብቅ ይችላል። ቤቱን ሊጠብቅ። አንደበት ግን እሳት ነው። አልጠበቅነውም። አንደበታቸውን ባልጠበቁ አንደበታቸውን ባልገቱ ሰዎች ብዙ ሰዎች ተጎድተዋል። አሜሪካ ሲያ የምትለው ኢትዮጵያ ወሬኛ የምትለው በወሬኛ ሰዎች ምክንያት ሰዎች ከሃይማኖት ወደ ሃይማኖት ከሀገር ወደ ሀገር በስደት ከህይወት ወደ ሞት ወደ መፈናቀል ቤታቸው እየተቃጠለ እየሞቱ እየታረዱ ልጆች ያለ እናት አባት ያለ ቀባሪ ሲቀሩ እናያለን። ለምን? አንደበቱን ያልገታ ይላል ያዕቆብ፣ ሐዋርያው ያዕቆብ። አንደበቱን ሳይገታ እግዚአብሔርን አመሰግናለሁ አመልካለሁ የሚል ቢኖር ከንቱ ነው አለ። አንደበትህን ግታ። እንደፈለክ እየተሳደብክ እንደፈለክ እየተናገርክ እንደፈለክ አንድ ጊዜ እግዚአብሔርን፣ አንድ ጊዜ ድንግል ማርያምን፣ አንድ ጊዜ መላእክትን፣ አንድ ጊዜ ጻድቃንን፣ አንድ ጊዜ አረጋውያንን፣ አንድ ጊዜ ወጣቱን፣ አንድ ጊዜ ሕፃናቱን እየተሳደብክ እንደ ጦጣ የምትባል ነፍሳት አለ። አንድ ጊዜ ትልቁ ዛፍ፣ አንድ ጊዜ ትንሹ ዛፍ ምዘል ማለት ነው። ስለዚህ አንድ ጊዜ ፈጣሪ ላይ፣ አንድ ጊዜ መላእክቱ ላይ፣ አንድ ጊዜ እናቱ ድንግል ማርያም ላይ፣ አንድ ጊዜ ሐዋርያት ላይ፣ አንድ ጊዜ ጽላት ላይ፣ አንድ ጊዜ መስቀል ላይ፣ አንድ ጊዜ ጸበል ላይ፣ አንድ ጊዜ ቅዱሳን ላይ፣ አንድ ጊዜ ገድላት ላይ፣ አንድ ጊዜ ድርሳን ላይ፣ አንድ ጊዜ ስንክሳር ላይ እየዘለልክ እየነቀፍክ አንደበትህን ሳትገታ እንኳን ለመንግስተ ሰማያት ይቀርና ለመኖር እንኳን ብቁ አትሆንም። ራሱ ይሄ ራሱ ያቃዣል ማለት ነው። ይህን ነው የሚናገረው። እና ወድጄሻለሁ አላት ዳዊት ማለት ነው። እኔ ወታደር ሚስት ነኝ፣ ምን አደርግላለሁ? ከአንተ ቤት እኮ ብዙ 100 ሴቶች አሉ። እኔ እኮ አንዲት የበረሃ ወታደር ከምላጭ ጋር የሚታገል የቀን ፀሐይ የሌሊት ውርጭ ብርድ የሚቀጠቅጠው ባል እኮ ነው ያለች። አስነወራት። አለቀ። እግዚአብሔር አዘነ። ናታን ልኮ ንስሐ እንዲገባ አድርጎታል ማለት ነው። ይህ ዳዊት ነው። ምን አለ? አንደበት ያዕቆብ አንደበት እሳት ነው አለ። አንደበቱን ሳይገታ እግዚአብሔርን አመልካለሁ እያለ የሚሞኝ ቢኖር ያ ጅል ነው፣ ሞኝ ነው አለ። አንደበት መጠበቅ ያስፈልጋል። እንደፈለጉ መናገር። አንድ ሊቅ ባለቅኔ እንዲህ ይለዋል፣ ዘነበበ በከመ ረከበ ያለስር ርሶ። እንደፈለገ እንዳገኘ የሚናገር ራሱን ያስነቅፋል። ዘነበበ ነገረ ዘካርያስ ሰይፈ ዘዘካርያስ አስሶ። መስከረም 2 ቀን ቅኔ ነው። የዘካርያስን ነገር ፈልጎ ዘነበበ በከመ ረከበ ያለርሶ። ያንን የሰይፍ ነገርን ፈልጎ እንደፈለገ የሚናገር ራሱን ያስነቅፋል። ለዘሰማያን አክናፍ አሟዛ ተራቅ ዊል ሶሶ። ለሚሰሙ አክናፍ ክንፍ አውጥቶ ነው ሄደው። አንገቱ ሲቆረጥ ክንፍ አውጥቶ ነው ሄደው። ራስን ያስነቅፋል ማለት አንገቱን ተቆረጠ ማለት ነው። እንዳገኘ አሁን ምንድን ነው የፊልጶስ ሚስት እንዳታገባ፣ ጣዖት እንዳታመልክ፣ ራስህን እንዳትወድ፣ ድሃ እንዳትበድል እያለ ተናገረ። ይህ መናገር ምን አመጣ? አንገትን መቆረጥ አመጣ ማለት ነው። ይሄ ወርቆ ነው። ሰሙ ደግሞ ሰው እንደፈለገ ከተናገረ መከራ አለ የሚለውን ይገልጻል። እና ምን አለ? ኃጢአትን በፊቴ ኃጥአን በፊቴ በተቃወሙኝ ጊዜ በአፌ ላይ ጠባቂ አኖራለሁ አለ። ኃጥአን በፊቴ በተቃወሙኝ ጊዜ ለአፌ ጠባቂ አስቀምጣለሁ አለ። ኃጢአት ማለት ነው መከራ ፈተና በመጣ ጊዜ በተለያየ መልኩ በአንድም በሌላም መንገድ በመጣ ጊዜ ለአፌ ጠባቂ አስቀምጣለሁ አለ። ለምሳሌ ብዙ ነገር ሀብት ቢመጣ፣ ስልጣን ቢመጣ፣ ዝሙት ቢመጣ ወዘተ እንዲህ ነገር ሲመጣ አፌን እጠብቃለሁ። ለጠባቂ ወማይጾ ዛቅም ለከናፈሬ ለአንደበቴ ጠባቂ አስቀምጣለሁ አለ። ይስሚጦ ለልቤ ውስተ ነገር እኩይ እነሆ ልቤን ወደ መጥፎ ነገር እነሆ አትመልሰው አለ ልበ አምላክ ዳዊት። ዝም አልሁ ራሴንም አዋረድኳል። በአፌ ባመጣሁት ንግግር አንደበቴን ባለመግታቴ ቤርሳቤህን ማስነወሬ ከዛ ደግሞ ባሏን ኦርዮን በማስገደሌ እግዚአብሔርን አሳዘንኩኝ አለ። አሁን ምን አለ? ዝም አልሁ ራሴንም አዋረድኩኝ አለ። ራሴንም አዋረድኳል። ለምን? ዝም ባለማለቴ መከራን አምጥቻለሁ፣ ሞትን አምጥቻለሁ፣ እግዚአብሔርን ሰውን አሳዝኛለሁ አለ። ስለዚህ ይህን የሚናገር ይቀጥልና ለበጎ ነገርም ዝም አልሁ አለ። ለምን? ለበጎ ነገርም ዝም አልሁ። ለምን? ለበጎ ነገርም ዝም አልሁ ይላል። ይቀጥልና ቁስሌም ታደሰብኝ አለ።
ቁስሌም ታደሰብኝ። ይቀጥልና ልቤም በውስጤ ሞቀብኛል። በእውነት የሰራሁት ስራ ያደረግኩት አድራጎት ትዝ እያለ ሲሄድ ከመናገርም የተነሳ እሳት ነደደ። ኃጢአትን መናገር እሳት ያነዳል። መጥፎ ነገርን መናገር እሳት ያነዳል። እግዚአብሔርን ማሳዘን፣ ሰውን ማሳዘን ያነዳል። ከመናገርም የተነሳ እሳት ነደደ። በአንደበቴም ተናገሩ፣ አቤቱ ፍጻሜን አስታውቀኝ አልሁ። አቤቱ ፍጻሜን አስታውቀኝ፣ ይልቁንም አምላክ ሆይ አቤቱ ፍጻሜን አስታውቀኝ ብዬ ለመንኩት። ፍጻሜን ለዚህ ነው አባቶቻችን እንዳሉ አሟሟቴን አሳምርልኝ ይላል። የዘመኔ ቁጥሮች ምን ያህል ናቸው አውቅ ዘንድስ ለምን ወደኋላ እላለሁ? እነሆ ዘመኖችን አስረጃቸው፣ አካሌም በፊትህ እንደ ኢምንት ነው። ነገር ግን የሰው ልጅ ሁሉ ከንቱ ነው፣ ሰው ሁሉ እንደ ጥላ ይመላለሳል። ነገር ግን በከንቱ ይታወካሉ፣ ያከማቻሉ፣ የሚሰበስቡለትንም አያውቁም። ይዘግቡ ለዘየአምሩ፣ ለማን እንደሚሰበስቡ ለማን እንደሚያስቀምጡ አያውቁም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አለቀ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? በአንደበቴ እንዳልስት አፌን እጠብቃለሁ፣ አንደበቴን እጠብቃለሁ፣ አፌን እጠብቃለሁ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቱም ካንተ ዘንድ ነው። ከኃጢአቴ ሁሉ አዳንከኝ፣ ለሰነፎችም ስድብ አደረግኸኝ። ዝም አልሁ፣ አፌንም አልከፈቱም። አንተ ፈጥረኸኛልና መቅሰፍትህን ከኔ አርቅ። ከእጅህ ብርታት የተነሳ አልቄአለሁና በተግሳጽህ ስለ ኃጢአቱ ሰውን ዘለፍኸው። ሰውን በኃጢአቱ ዘለፍኸው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። አንደበቴን እጠብቃለሁ።